ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የታህሳስ 14 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። የበርካታ ሰራተኞችን የቤት ችግር የሚቀርፍ አስደሳች ዜና ተሰምቷል። በዚህም ለሰራተኞቹ የቤት ችግርን የሚቀርፈው ስምምነት በተመለከተ በዚህ ሰዓት ይፋ ሆኗል። ሙሉ መረጃውን ይዘናል። የኢትዮጵያ የግል ድብልቅ የትራንስፖርት ወይንም መልቲ ሞዴል አገልግሎት ሰጪ ኩባንያዎች ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸውን በተመለከተ አነጋጋሪ መረጃ ወጥቷል። ይህንንም እናደርሳለን። ከገቢዎች ሚኒስቴር በኩል አስገዳጅ መመሪያ ወጥቷል። በዚህም መመሪያ መሰረት የኤክሳይዝ ታክስ አከፋፈልን ስርዓት በተመለከተ ሙሉ መግለጫውን ወደ እናንተ ይዘናል። በሌላው መረጃችን ከሳውዲ አረቢያ መንግስት በኩል አንድ አዲስ መግለጫ ወጥቷል። በዚህም መረጃ መሰረት የቤት ሰራተኞች ክፍያን በተመለከተ አዲስ ውሳኔ አስተላልፏል። ይህንና መሰል መረጃዎችን ወደ እናንተ እናደርሳለን። ቪዲዮውን ላይክ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። በቅድሚያም ከገቢዎች ሚኒስቴር አስገዳጅ መመሪያ መውጣቱን፣ በዚህ መመሪያ መሰረት የኤክሳይዝ ታክስ አከፋፈል ስርዓትን በተመለከተ ሙሉ ማብራሪያ በዚህ ሰዓት ይፋ ሆኗል። ከዚህ ቀደም የገንዘብ ሚኒስቴር በሰጠው ማብራሪያ አምራች ከደንበኞች የሚያቀርቧቸው ጨርቅ የመስፋት አገልግሎት በሚሰጡበት ወቅት የኤክሳይዝ ታክስ እንዲከፍሉ አይጠየቁም ተብሎ የነበረ ቢሆንም ይህ አሰራር የታክስ ገቢ እንዲያጣ ምክንያት መሆኑን ገለጸ። በመሆኑም በኤክሳይዝ ታክስ አዋጅ ቁጥር 1186/2012 እንደተሻሻለው መሰረት እስከ 63.04 የተመደቡ የጨርቃ ጨርቅና የተሰፉ ልብሶች ምርቶች የኤክሳይዝ ታክስ የሚጣልባቸው በመሆኑ የልብስ ስፌት ፋብሪካዎች ግዴታቸውን እንዲወጡ መታዘዙን ካፒታል ጋዜጣ ዘግቧል። የገንዘብ ሚኒስቴር በሰጠው አዲስ ማብራሪያ መሰረት የኢንቨስትመንትና የንግድ ፍቃድ ያላቸው የልብስ ስፌት ፋብሪካዎች ለኤክሳይዝ ታክስ ዓላማ ለመመዝገብ ግዴታ አለባቸውም ተብሏል። በተጨማሪም የልብስ ስፌት አገልግሎት ሰጪ ነን በሚል ሰበብ ከታክስ ነፃ መሆን አይችሉም የተባለ ሲሆን አምራች ፋብሪካዎችና የሚመለከታቸው የሥራ ክፍሎች ይህንን አውቀው ተገቢውን ክትትል እንዲያደርጉ የገንዘብ ሚኒስቴር አሳስቧል። በታህሳስ 7 ቀን 2018 በገቢዎች ሚኒስቴር የተላለፈው ይህ ውሳኔ በዘርፉ ሊሰበሰብ የሚገባውን የታክስ ገቢ በአግባቡ ለመሰብሰብና አሰራሩን ግልጽ ለማድረግ ያለመ መሆኑን መጠቆሙ ነው በዚህ ሰዓት የተገለጸው። በሌላው መረጃችን የበርካታ ሰራተኞችን የቤት ችግር የሚቀርፍ እጅግ በጣም አስደሳች መረጃ በዚህ ሰዓት ይፋ ሆኗል። የኢትዮጵያ ንግድ ባንክ ለኢትዮጵያ አየር መንገድ ሰራተኞች መኖሪያ ቤት ግንባታ የሚውል የ27.8 ቢሊዮን ብር የብድር ስምምነቱን በዛሬው ዕለት በአዲስ አበባ ተፈራርመዋል። ስምምነቱ የተፈጸመው በኢትዮጵያ አየር መንገድና በኢትዮጵያ ንግድ ባንክ መካከል ሲሆን ዓላማውም የአየር መንገዱ ሰራተኞች የመኖሪያ ቤት ችግርን በዘላቂነት ለመፍታትና የፋይናንስ አቅርቦቱን ለማመቻቸት ነው ተብሏል። የኢትዮጵያ ንግድ ባንክ ፕሬዝዳንት ተወካይ ኤፍሬም መኩሪያ በፊርማ ስነ ስርዓቱ ላይ እንደገለጹት ባንኩ የብድር አቅርቦትን ለሁሉም ዘርፎች ተደራሽ ለማድረግ እየሰራ ይገኛልም ብለዋል። በተለይ ባለፈው ዓመት ባንኩ ካቀረበው 458 ቢሊዮን ብር ብድር ውስጥ 88 በመቶ ለግል ዘርፍ የተሰጠ መሆኑን ጠቅሰው ይህም ባንኩ ለኢኮኖሚ አንቀሳቃሽ የሚሰጠውን ትኩረት እንደሚያሳየም ተናግረዋል። አሁን የተደረገው ስምምነትም የሀገሪቱን ግዙፍ ልማቶች ለማሳለጥ የሚረዳ መሆኑን ኤፍሬም አክለዋል። የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ ሰራተኞቹ የቤት ችግር ለመፍታት ቀደም ሲል 1200 ቤቶችን አስገንብቶ ማስተላለፉን አስታውሰው በአሁኑ ወቅት ለተጨማሪ 5000 ሰራተኞች የመኖሪያ ቤት ግንባታ እየተከናወነ እንደሚገኝና ለነዚህ ሁሉ ሰራተኞች ያላቸውን የቤት ችግር የሚቀርፍ እጅግ በጣም መልካም ነውም ብለዋል። ይህንን ሰፊ የግንባታ ሂደት ለማጠናቀቅ ከፍተኛ የፋይናንስ የሚጠይቅ በመሆኑ ከኢትዮጵያ ንግድ ባንክ ጋር የተደረገው የብድር ስምምነት ለግንባታው መሳካት ወሳኝ ሚና እንደሚጫወት
አክለው መግለጻቸው ነው የተዘገበው። በሌላው መረጃችን ከሳውዲ አረቢያ መንግስት በኩል አዲስ መግለጫ ወጥቷል። በሳውዲ አረቢያ የሚገኙ የቤት ሰራተኞች ከመጪው ጥር 1 ቀን 2026 ጀምሮ ክፍያቸውን በተዘረጋው የኤሌክትሮኒክስ ስርዓት እንደሚከፈላቸው፣ ይህም የደሞዝ ጥበቃ እንደሚሰጣቸውና ግልጸኝነትን እና ጊዜን የጠበቀ ክፍያ እንዲሰጣቸው እንደሚያደርግ የሀገሪቱ የሰው ሀብት ሚኒስትር አስታወቀ። ሰራተኞቹ ወቅቱን ጠብቆ ደሞዛቸው በጥሬ ገንዘብ ሳይሆን ሙሳነድ በተባለው ስርዓት የሚከፈላቸው ሲሆን ያገኙትን ገንዘብን በተፈቀዱ መንገዶች ውጭ ላሉ ቤተሰቦቻቸው ማስተላለፍ ይችላሉ ተብሏል። ሳውዲ አረቢያ ይህንን ስርዓት ከ2024 ጀምሮ ወደ ሥራ ለገቡ አዳዲስ ሰራተኞች መጠቀም የጀመረች ሲሆን የተለያዩ ሂደቶችን ካለፈ በኋላ ከ2026 ጀምሮ ሙሉ በሙሉ ተግባራ እንደሚካሄድ ነው የተገለጸው። አዲሱ ስርዓት ሰራተኞቹ የሂጅራ ወር መጨረሻ ላይ በኮንትራታቸው መሰረት ክፍያቸውን ያገኛሉ የተባለ ሲሆን አዲሱ ስርዓትም የቤት ሰራተኞች ጊዜያቸውን የጠበቀ ክፍያ እንዲያገኙ በማስቻል ከሚጠበቅባቸው መንገላታትና የክፍያ ማጣት ይጠብቃቸዋል መባሉ ተገልጿል። በሌላው መረጃችን የኢትዮጵያ የግል ድብልቅ የትራንስፖርት ወይንም የመልቲ ሞዴል አገልግሎት ሰጪ ኩባንያ ጅቡቲ ወደብ ላይ ደረሰኝ እንዳይቆርጡ የወደቡ ባለስልጣናት በድንገት ማገዳቸው በግል ኩባንያዎች የሎጂስቲክ ትራንስፖርት ዘርፍ ላይ ከባድ ችግር መፍጠሩን ፎርቹን ዘግቧል። የጅቡቲ የወደብ አስተዳደር ከእንግዲህ በወደቡ ላይ ደረሰኝ መቁረጥ የሚችሉት የንግድ መርከብ ባለቤቶች የሆኑት የትራንስፖርት አገልግሎት ሰጪ ኩባንያዎች ብቻ ናቸው ማለቱን ዘገባው ጠቅሷል። በዚህ አዲስ መመሪያ ሳቢያ የግል ትራንስፖርት ኩባንያዎች የካርጎ ጭነቶችን ከወደብ ማውጣት እንዲችሉ ዘገባው አመላክቷል። በኢትዮጵያና ጅቡቲ መካከል ቀደም ሲል የተፈረመው የወደብ አጠቃቀም ስምምነቶች የጊዜ ገደብ ያለፈ ሲሆን ስምምነቱን በድጋሚ ለማደስ ንግግር እየተደረገ ይገኛልም ተብሏል። የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ የመሩት ልዑካን ቡድን ባለፈው ሳምንት ወደ ጅቡቲ ተጉዞ ከሀገሪቱ ባለስልጣናት ጋር መነጋገሩም አይዘነጋም። መንግስት ለግል የድብልቅ ትራንስፖርት አገልግሎት ሰጪ ኩባንያዎች ለመጀመሪያ ጊዜ ፍቃድ የሰጠው ከአንድ ዓመት በፊት ሲሆን ቀደም ሲል ዘርፉን በብቸኝነት ተቆጣጥሮት የቆየው መንግስታዊው የባህር ትራንስፖርትና ሎጂስቲክ ድርጅት እንደነበር ዋዜማ ዘግበውታል። መደመጥ ያለባቸው ወሳኝ የሆኑ ረፋዱን የደረሱን መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እያልን ለዕለቱ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።